እሺ ተማሪዎች አሁን ደግሞ ዋን ፖይንት ላይ ነን። ስለምንድነው የምናየው? አርትሜቲክ እና ጂኦሜትሪክ ሲኩዌንስ ማለት ነው። ባለፈው ጀነራል ነበር ያየነው ዋት ኢዝ ሲኩዌንስ ብለን ተርሞችን ስንፈልግ ነበር። ታይፕስ ኦፍ ሲኩዌንስ ስለ ፊቦናቺ ሙላቶ ሲኩዌንስ እያልን አሁንስ ታይፕስ ኦፍ ሲኩዌንስስ ማለት ነው። ከነዛ ማን ናቸው? አርትሜቲክ ሲኩዌንስ እና ጂኦሜትሪክ ሲኩዌንስ ማለት ነው። ከዚህ እንጀምር። ዋት ኢዝ አርትሜቲክ ሲኩዌንስ? አርትሜቲክ ሲኩዌንስ ማለት ሲምፕሊ አሁን ረጅም ዴፊኒሽን አንፈልግም። አርትሜቲክ ሲኩዌንስ ማለት በሆነ ኮንስታንት ነምበር ምን እየጨመረ ወይም እየቀነሰ የሚሄድ ምን ሲኩዌንስ ነው ማለት ነው። በፖዚቲቭ ነገር የሚጨምር የሆነ ኮንስታንት ዲፈረንስ ካለች እያደገ የሚመጣ፣ በኮንስታንት ኔጌቲቭ ዲፈረንስ እየቀነሰ የሚመጣ ከሆነ ደግሞ እየቀነሰ የሚመጣ። ኤግዛምፕል እኔ this number of list of sequences arithmetic sequence ናቸው። because ከእያንዳንዱ ተርም ኮንስታንት ነገር እየጨመረ ይሄዳል። በ6 ስንጨምረው 8 ይሆናል። 8 በ6 ሲጨምር 14፣ 14ም በ6 ሲጨምር 20 እያለ ይቀጥላል ማለት ነው። our common difference is called 6 እንላታለን። በእያንዳንዱ ተርም ያለችው ዲፈረንስ ኮመን ዲፈረንስ ሲምቦሉ ዲ ብንለው ማንኛውም ፊደል ይሆናል፣ ችግር የለውም። ዲ is the common difference between ለምሳሌ the fourth term እና the third term ስናቀናንሳቸው ምን ይገኛል? the common difference ዲ እየቀነሰ የሚመጣም ሊሆን ይችላል። ከ50 ወደ 45 ይቀንሳል። ከዛ ወደ 40 ወደ እንደዚህ በ5 ይቀንሳል። ስለዚህ ዲ አሁን 5 ማለት አንችልም። ኔጌቲቭ ማተር ያደርጋል። ኔጌቲቭ የሚያሳየን ለምንድን ነው? እየቀነሰ እንደሚመጣ from the first sequence ወደ second first term ወደ second term ስንሄድ ይቀንሳል። በጣም እየቀነሰ እንደሚመጣ ኔጌቲቭም ማተር ያደርጋል ማለት ነው። ስለዚህ እቺ ኮመን ዲፈረንስ ተጠቅመን እንዴት አድርገን ኤኒ ተርም መፈለግ እንችላለን? ምንድን ነበር ያልነው? ኤኒ ቢትዊን ቱ ኮንሴኪቲቭ ተርም ምን አለች? የሆነ ኮመን ዲፈረንስ አለች። ለሁሉም ኮመን ናት። ቢትዊን ፎርዝ ኤንድ ሰርድ ካልን ቢትዊን ሰቨንዝ ኤንድ ሲክስም እንደዛው ማለት ነው። ስለዚህ የመጀመሪያው ተርም ኤ1 ካልነው ኤ ማለት አርትሜቲክ መሆኑ ለማሳየት ነው። ጂ ስንል ደግሞ ጂኦሜትሪክ ላይ ጂ እንላለን። ስለዚህ የመጀመሪያው ይሄ መነሻ አለን። ለዚህ አንደምርም። ኤክሰፕት ዘ ፈርስት ተርም ብንጨምር እዚህ አሁን አሪፍ ነው። ለፈርስት ተርም ለዚህ አሁን 2 ከየትም 6 ጨምረን አላገኘነውም። 50ም 5 ቀንሰን አላገኘነውም መነሻ ስለሆነ ማለት ነው። ኤክሰፕት ዘ ፈርስት ተርም ግን በኮንስታንት ኮመን ዲፈረንስ ምን ወይም እያደጉ ወይም እየቀነሱ የሚመጡ ሊስት ኦፍ ናምበርስ ናቸው። ዘ ሰከንድ ተርም ምን እናደርጋለን? ፈርስት ተርም ላይ ዲ ስንጨምር ማለት ነው። ኔጌቲቭ ከሆነች ትቀነሳለች ማለት ነው። አርትሜቲክ ነው፣ ፕላስም ማይነስም ሊሆን ይችላል። ዘ ሰርድ ተርም ስናገኝ ደግሞ ሁለተኛው ተርም ላይ ምን ስንደምር ዲ። ግን ኦልሬዲ እዚህ ላይ አንድ ዲ ስለጨመርን ምን ማለት እንችላለን? ኤ1 ላይ ስንት መጨመር እንደማለት ነው? 2 ዲ። እንደዛ እያልን ብንሄድ ኤ4 ደግሞ ኤ3 ላይ ነው ምን ማለት ነው? ኤ4 ለምሳሌ ኤ4 ላይ ኤ3 ላይ ምን መደመር ዲ። ግን ኤ3 ላይ ስንት ዲ ያሉን? ኦልሬዲ 2 ዲ ያሉን። ስለዚህ ኤ1 ላይ ስንት ደመርን ማለት ነው? 3 ዲ ኮመን ዲፈረንሶች ማለት ነው። So what is the formula for any n term ብትባሉ አርትሜቲክ ሲኩዌንስ ላይ an ምን ማለት ነው? an in arithmetic sequence ያለችው nth term ማለት ናት። n ስንል ይሄ the nth term of arithmetic sequence ማለት ነው። from the first term ማግኘት ይቻላል ሁሉንም ማለት ነው። n-1 d በመጠቀም ማለት ነው። ምንድነው እቺ የምትነግረን? every nth term from first term ማግኘት ይቻላል ማለት ነው። ይሄ ፎርሙላ ባንጠቀም ኖሮ ለምሳሌ መቶኛ ላይ ያለችው ተርም ለማግኘት እስከ 99 ያሉትን ሊስት አድርገን እዚህ ላይ ዲ ደምረን ነው የምናገኘው ማለት ነው። ግን ይሄ በጣም ልፋት ስላለው ምን ማለት ነው? ከፈርስት ተርም ሁሉንም ማግኘት ይቻላል። from the first term የመጀመሪያው ተርም እስከ the 100th ተርም መሄድ ይቻላል using what this formula ማለት ነው። የመጀመሪያው ተርም ላይ n-1 የሚያክል ዲ ስንጨምር ማለት ነው። ለምሳሌ a7 ሰባተኛው ተርም ማለት ኤ1 ላይ ስንት ዲ ጨምረን ነው እዛ የምንደርሰው? 6 ዲዎች ማለት ነው። 6 ጊዜ ደምረን ለምሳሌ ከዚህ 1 2 3 4 ዲ ደምረን ነው ወደዚህ ሄድን። 4 ጊዜ 6 ስንት ነው? 24 ሲደመር 2 26 ማለት ነው። እንደዚህ አድርጋችሁ በአንዴ በፎርሙላው ተጠቅመን ማንኛውም ተርም ማግኘት ይቻላል። ለምሳሌ what is the last term ይላል። can you find what is the last term in this sequence ይታየናል። ዶት ካለን በዚህ ተርም ይቀጥላል። በዚህ ፓተርን ማለት ነው። ከዚህ ወደዚህ ስንት ነበር? -2 በሁለት እንደቀነሰ። ፕላስ ካለን አይሆንም፣ ይሄም -2። ስለዚህ በሁለት እየቀነሰን እንቀጥል። የሚቀጥለው ስንት ይሆናል ማለት ነው? 4 ከዛስ ስንት? 2 ከዛስ 0። ስለዚህ the last is 0
እንደዚህ ነው 0 ብላችሁ ታቆማላችሁ እዚህ አይሆንም አሁን ይሄ ለኮንፊዥን የመጣ ተርም ነው ላስት ተርም የሚባል የለም because ዶት ዶት ብሎናል ዶት ዶት ካለ እዚህ ላይ ኔጌቲቭ ነምበር አይጨምርም የሚል ሐሳብ ሁላ የለም it continues like this ነው ዶት ዶት means it continues like this ወደ ኔጌቲቭ መግባት ይቻላል ምንም ችግር የለውም ስለዚህ this is not the last term actually last term in fact ማወቅ አንችልም ማለት ነው ስለዚህ ስንቀንስ አሁንም የት እንደርሳለን -2 እያለን እንቀጥላለን to the negative direction ብንቀይረው to the negative infinity ይሄዳል ማለት ነው negative infinite sequence ነው ይሄ infinite sequence ደግሞ ምን የለውም last term የለውም በዚህ ይቀጥላል ማለት እንዳትሸወዱ ከዛስ nth term ፈልጓል ምን ላይ እዚህ ውስጥ ያሉት አሁን ከዚህ ወደዚህ ስንት ነው የጨመረው 4 ከዚህስ አሁንም 4 ፖዚቲቭ 4 ማለት ነው ባለፈው ምንድን ነበር ያደረግነው any an is equal to a n - 1 ካለችው 4 መደመር ነበር ይሄም ፎርሙላ ነው ግን ብዙ ጊዜ using the first term ነው ምን ተጠቀመው ይሄም ስህተት ነው ማለት አይደለም because እየነገረን ነው any n term from the previous 4 ስንደምር ማለት ነው ግን እቺ ፎርሙላ ለምን አንጠቀማትም any n term is calculated from ምንድን ነበር ያልናት a1 ላይ ስንት n ስንት d ስንደምር እቺን ስንደምር n - 1 d ለምንድን ነው -1 የሆነበት n d ለምን አይሆንም እቺ -1 because the first term ላይ ምንም አልደመርንም እሱ ኤክሰፕሽን ስለሆነች በአንድ እየቀነስን እንሄዳለን any an term is equal to the first term አሁን እዚህ a1 መተካት አለብን what is a1 መጀመሪያ ሊስት የተደረገ ማለት በግልጽ እንደዚህ አድርጎ a1 is ብሎ እንደዚህ እንዲሰጠን መጠበቅ የለብንም a1 is from the list the first term ናት ማለት ነው ሊስቱ ላይ በማየት ራሳችን ሄደን ነው የምናያት አየን ከዛስ n ስንት ልክተት እዚህ 1 2 3 4 5 ልክተት 5 ኖ any n term ስለሆነ n ነው as function of n ነው እንጂ እዚህ 5 ሊስት ለተደረጉ 5 ተከታላችሁ ማለት አይደለም the fifth term the sixth term ባለ ቁጥር አው general term ነው ይሄ ግን any nth term general term -1 times አሁን ግን d ማወቅ አለብን dያችን ስንት ነው እነዚህ ስንደምረው የነበረ ምንድነው d ነው 4 ኮመን ዲፈረንሳችን ነው ኦኬ ስለዚህ 3 ፕላስ ይሄ ሌፍት ዲስትሪቢዩሽን ነው ዲስትሪቢዩቲቭ ፕሮፐርቲ ታውቃላችሁ 4n ብቻ አይደለም የሚያባዛው nም -1ም ያባዛል ስለዚህ 4n አለን እዚህ ደግሞ -4 ትክክል ነው ቼክ ያደርጋችሁ ይሄ -1 ካለ 4 ሲባዛ n 4n ነው 4 ሲባዛ -n ደግሞ -4 ነው ማለት ይሄ ነው ፎርሙላችን 4n እናስቀድም የነዚህ ድምር ስንት ሆነ -1 3 ሲቀነስ 4 ስለዚህ ጀነራል ተርማችን any an term in this sequence is given for n -1 ቼክ ማድረግ ትችላላችሁ 1 2 3 4 5 አምስተኛው ተርም 19 ነው ለምሳሌ a5 is equal to 4 times አምስተኛው ስለሆነ 5 ሲቀነስ 1 4 ጊዜ 5 20 ነው ከ21 ሲቀነስ ደግሞ 19 መጣ ማለት ነው so it is correct ማለት ነው any term በዚህ ፎርሙላ ማግኘት ይቻላል ይያለን ነው አሁን ደግሞ 51ኛው ተርም አስቡት the 51st term in the sequence አለ እዚህ ዲፋይን ተደርጎ ነው የተሰጠን እንዴት 5th term ሰጠ እንደገና 15th term ሰጠን ስለዚህ እንደዚህ ሲሰጣችሁ ምን ማድረግ አለባችሁ የሆነ ወደ simultaneous equation ነው የሚወስዳችሁ the 5th term ፎርሙላው ጻፉ a 5th ምንድነው a1 ላይ ስንት d ስንጨምር 4d ግልጽ ነው n - 1 ነው ያደረኩት ግልጽ ነው ከዚች እቺ 5 ካልኩ እዚህ 4 ማለት ነው እሺ ሌላ a ስንት ሰጠ a 15 ማለት ደግሞ a1 ላይ ስንት ልደምር እንደዛ ነው 15ኛው ለመድረስ 14d ደምሬ ነው የምደርሰው አይደለም እንዴ because አንድ ሁለተኛው ላይ አንድ d ጨምራለሁ ከዛ አንድ d እየጨመርን ስንሄድ 15ኛው ስንደርስ 14d ጨምረናል እቺ ስንት ናት a 5th the 5th term is ይሄ 40 ነው የሚመጣው አለ ይሄ ደግሞ ስንት 90 ነው አለ አይደለ አዎ a1 እናቃለን እዚህ አናቅም d እናቃለን በጭራሽ አናቅም ሁለት አንሆናለን ሁለት ኢኩዌሽን አለን ምን ይባላል ይሄ simultaneous equation simultaneous equation እንዴት እንደሚሰራ ታውቃላችሁ አይደል ስለዚህ ምን ማድረግ ነው ይሄ አሁን ለምሳሌ በኔጌቲቭ ላባዛው ለምንድን ነው በኔጌቲቭ ያባዛውት because I want to solve for the unknowns ሁለት unknown አለን ለምሳሌ እንደ አዲስ ልጻፈው ግራ እንዳይገባችሁ a1 plus 14d is equal to
90 ከዛስ ይሄ እንደ አዲስ ልጻፈውና a1 + 4d ይሄ ደግሞ 40 ይሄ በኔጌቲቭ ላባዛ እንደማለት ነው። ይሄ በኔጌቲቭ ታባዙትና መደመር ሳይመልተነስ ኢኩዌሽን የምታውቁት ነገር ስለሆነ ይሄ ይጠፋል። እቺ ማይነስ ሆነች አይደለ? ሳባዛው በኔጌቲቭ ከ14 4 ቀነስኩኝ ስንት ሆነ? 10 አልቀረም? አዎ እቺ ማይነስ ናት፣ በኔጌቲቭ ነው። ሁሉም ተርም ነው ያባዛውት the whole term the whole expression in the second equation ከ90 እቺ ማይነስ እንዳትረሱ። ከ90 40 ቀንሱ ስንት ሆነ? 50። ስለዚህ ኮመን ዲፈረንሳችን ስንት ሆነ ማለት ነው? 5 ነው። አያችሁ አሁን አምስተኛው ተርም 40 ከሆነ 90 ለመድረስ ምን 15ኛው ተርም 90 ለመድረስ ምንድነው 5 እየጨመራችሁ መሄድ ማለት ነው። ቀላል ነው። ምን ማለት ነው? 40 45 50 55 እያላችሁ ስንት ትደርሳላችሁ ማለት 90። ይሄኛው አምስተኛው ተርም፣ ይሄኛው ደግሞ ስንተኛው ተርም? 15ኛው ተርም ማለት ነው። አሁን አድካሚ ነው እንጂ ከዚህ መድረስ ይቻላል ማለት ነው። ስንት 90 ላይ መድረስ ይቻላል። ስንት እየጨመርን? በየ5 እየጨመርን። አሁን ገና ዲ ነው የፈለግነው። እሱ የፈለገው ግን 51ኛው ተርም ነው። 51ኛው ተርም ፎርሙላው ምንድነው? እሱም a1 ላይ ዲፔንድ ስለሚሆን a1 እንፈልግ using any of the equations ወይም ይሄኛው ወይም ይሄኛው። እስከ የመጀመሪያውን እንጠቀም። a1 ሲደመር 4d አሁን ግን d እናውቃለን 5 is equal to 40 አይደለ? እቺ ኢኩዌሽን የመጀመሪያው ይሄን መጠቀም ይቻላል። a1 is equal to 40 ሲቀነስ 20 4 እና 5 አባዝቼ ወደዛ ወሰድኩት ማለት ነው። a1 ስንት ሆነ? 20 so the first term is 20 ነው ማለት ከ20 ነው የጀመርነው። እዚህ ጋር the first term ስንት ናት? 20 ከዛ በ5 እየጨመርን እየሄድን ነው። በመሃል 51ኛው ተርም ነው የፈለግነው። እሷን እንጻፋት። ምንድነው a51 ማለት a1 ላይ ስንት እንደምራለን? እስኪ 51ኛው ተርም ለመድረስ 50 ዲዎች እንጨምራለን። አሁን እናቃቸዋለን ኤቭሪቲንግ። የመጀመሪያ ተርም 20 ነው። 50 ሲባዛ ምን 5 አይደለ? ኤቭሪቲንግ ኢዝ ነው። ዘ ፈርስት ተርም 20 ነው። እዚህ ያለን ዲ መጀመሪያ ያገኘነው ነው። ስንት ሆነ ማለት ነው? 20 እና 250 ስንት ሆነ? 270። እቺ ናት ዘ ፋይናል ዘ 51 ተርም ማለት ነው። በደንብ እናንተም ኤክሰርሳይዝ አድርጉትና ሰሩ ማለት ነው። አክቹአሊ ይሄኛውን ዲፋይን አድርጎ ካንሰል አውት አድርጋችሁ አንደርስታንድ አድርጋችሁ መጀመሪያ ይሄን ማግኘት ነው እንጂ ከዛ በኋላ ኢት ማተር ኦፍ ሳብስቲቱሽን ይሆናል። እሺ ውድ ተማሪዎች በዚህ ቪዲዮ ያየናቸው ነገሮች አይ ሆፕ እንደገባችሁ። በቀጣይ ቪዲዮ እስከምንገናኝ ቻው።